ያሆ በል ያሆ ያ ተቀበላት ተስመ ያሆ በል ያሆ አይሎጋ ጅሮ አይሎጋ ምንድነው የተደሰትከው? ምንድነው ሌላ የተደረገ ነገር አለ? ደስታ ይብዛ። ምን እየሆናችሁ ነው ያላችሁ? ይዤው ልውጣ እያለች ነው። እኔ ደግሞ ነይ እስኪ አንዴ ምንድነው? አይ ዝግ ነው መስኮቱም ዝግ ነው። እኔ ሲጀመር እኮ በጣም እንትን እያለኝ ነው። እና ይጥልሃል፣ እሱ ትጥለዋለህ። ሲጀመር ይወጋሃል። ጥቅም የሌለሽ ሰው ነሽ። ዞር በይ ዞር በይ ዞር በይ ዞር በይ ዞር በይ ዞር በይ ማሽኔ ልክ ዞር በል ዞር በል አገጭ እሱ ላይ አይደለም ደግሞ የሚሆነው ማሪ ዞር በል ውሻ ምንድነው? እሱ ምን ልታረግ ነው? እኔ ነኝ ምለው የሚሆነው እናንተ የምትሉት ነው። ዛሬ ደግሞ ጸባይ እንደዚህ ነው የሚሆነው። እኔ የምትሉት ነው በቃ ፋንሳ ምንም የለም እንዴ እኮ እሺ፣ አንተ ያልከው ነው የሚሆነው። በቃ አንተ ያልከው አይመለከታችሁም። አትንኩኝ አልኳችሁ። እንዴ ደስኪ አንዴ ደግሞ እዛ ጋራ እና በቃ እስቲ አልፈልግም። በቃ አትዋጭኝ። በቃ ውሻ በቃ ዞር በል እዛ የደበችው ና እዛ ጋር ሁን። በቃ ይቀመጥ። ጸበል ነው ዘዴ አሁን እሺ አይልም። ሲጀመር ምን ማይሆን ሰዓት እኮ ነው። እሺ እንደዚህ እኔ አሁን እንደዚህ ምጮፍ እያየሁ ያለሁት ነገር እሺ ምንድን ልጠይቅሽ? አሁን እሱን ተይው ይቀመጥ እኮ ይቀመጥ። እኔ ምን ማቻ ይቀመጣልኩ? ምን አየክ? ምንድነው ማለት እየሆነ ያለው ነገር ምንድነው? እስኪ አስረጅኝ እስኪ። እኔ የለውም ነበር በእርግጥ ሰሞኑን ስላልተመቸኝ አልነበርኩም። ምንድነው እያደረግሽ ያለሽው? እንዴ ምን አደረኩ? ምንም እኮ አዲስ ነገር አላደረኩም። የሆነውን ነው በቃ ያየኸውን ነው የተፈጠረው። ምንድነው ያየው? ያንውሻ እንደዛ መሆን እኮ የለበትም እኮ መሆን የለበትም። ግን ምንም እኔ ብቻ ነው የታየው እዛ ጋር እኔ ብቻ አይደለም። በቃ እየሆነ ያለው ነገር በጣም ያሳፍራል። እንደዚህ መሆን የለበትም። ማንኛውም ሰው እዚህ በቃ ለምን ታስገባቸዋለሽ? ስማ አንተ እኔ ማንንም ይወደኝ የለም። እኔ ለምንድን ነው እኛ እንወድሃለን። ማንንም የሚወደኝ የለም። እንወድሃለን። እንደዚህ አትበልሽ። ማንንም ይወደኝ የለም። ማንንም አይቻለሁ። ባለፈው ራሱ ማንንም ይወደኝ የለም። ሲጀመር እናንተ ለምንድን ነው እንዲያስታውስ የምታደርጉት? እሷና ውሻው ተቃቀፉ። እኔ የሚወደኝ ሰው የለም ጭራሽ ማለት ነው። ውሻው ባለፈው አጠፋት እሷን። ከዛ እኔ የሚወደኝ ምንድን ነው? እሺ የለም እረፍ። እሺ እኛ እንወዳለን። የሚወደኝ ሰው የማይወድ ሰው የለም። ያ ምንድን ነው እንደዚህ ማድረግ ያስፈልገው? እኔ ይኸውልሽ የዛን ቀን ይሄን ሀሳብ ባላመጣ ይሻል ነበር። የምን ሀሳብ? አንተ ስላመጣህ እኮ አይደለም እኔ ስላስወሰንኩና እኔ ስለምፈልግ ነው እኮ። ከበፊቱም ትፈልጊው ነበር ነው ወይስ ምንድን ነው? ለምንድን ነው ሌላ ታሪክ ነው እሱ? ሌላ ታሪክ ነው በቃ ተው። አሁን እኔ እሱ ማለት ሌላ ታሪክ አይደለም። እንዴት እንደዚህ ታደርጊያለሽ? ይሄ እኮ ካንቺ አይጠበቅም እኮ። በሱ ህመም ላይ ሌላ ህመም እኮ ነው እየተጨመረበት ያለው። ማንንም ይወድ በህመም ላይ ህመም ነው እየተደረበበት ያለው። በህመም ላይ ህመም እንዴ! አሁን አትረዱም እኮ ነው እናንተ። ለምን እንደዛ በቃ አሁን እኮ ገኒስ ምን እየሆነች ነው ያለችው? ገኒስ ምን እየሆነች ነው ያለችው? ሄደ ጠይቃት። አባት ደስ ይለው ልጅ ይወልድለት ፍሬው ያማረ እንዲበዛለት አባት ደስ ይለዋል
ማለት ያሆ በል ያሆ ተቀበላት ተስመ ያሆ በል ያሆ አይሎጋ አይሎጋ ጀቦ አይሎጋ 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 ቶስ አይሎጋ አይሎጋ ጀቦ አይሎጋ ዝም ብለህ ቁጭ ምንድን ነው እየሆነ ያለው? እሱም ጠጥቶ ነው መድኃኒት ሰጣችሁት ነው? ማለት ተመሳሳይ መድኃኒት ጠጥተው ነው? ንገሪኝ፣ ምንድን ነው የእሱ መድኃኒት ጠጥተህ ነው አንተ? ከዛ በመሀል አባቶቻችን ብትነሳ ነው እግዚአብሔር ድጋሚ ብትነሱ በሆነ ነገር አናተ ማፈርሰው። ኧረ ጎበዝ አማኑ፣ ኧረ ጎበዝ አማኑ፣ ኧረ ጎበዝ ቁጭ በል። መድኃኒት ጠጥቶ ነው ወይ? ቁጭ በል ሳሚ፣ ቁጭ በል እያልኩ እኮ ነው። እሺ እኔ ጭፈራ ሰርጌን እንትን አስቤ ቁጭ በል። እኔ ጭፈራ ወዳለሁ እኮ መድኃኒት ወስዶ ነው ወይ? ንገሪኝ። መድኃኒት ወስዶ ነው? ጭፈራ ወዳለሁ። አንተ ምንድነው የምትለን? ቆይ እኔ በሰርጌ መደሰት አልችልም ወይ? በቃ ላገባ ነው፣ መደሰት አለብኝ። ምንድነው የምትለኝ? ማንን ነው የሚያገባው? ማንን ነው የምታገባው? ምን ለማለት ነው? ማንን ነው የምታገባው? ጉርምርሜ ይመጣል። አልሰማሁም ነው። ጉርምርሜ ይመጣል ሰርጉ ላይ። ማይመጣ ነገር የለም ሰርጉ ላይ ጉርምርሜ ይመጣል። ማይመጣ ነገር የት ነው ያለው ጉርምርሜ? ሁሉም ቤተሰባችን ይመጣል። ጉርምርሜ ይዛቀን ማለት ዳኒ እግዚአብሔር ይፈታዝ አታሳብደው። ረፍ እንትን ይቀወጣል ነው ብለህ ቀወጣል። ቆይ አገባለሁ ብለሽው ነው? ቃል ገባሽለት ጭራሽ? ማንን ነው የምታገባው? ደስታዬ ላይ ምንድነው ዋህ መከለስ? ምንድነው ስነ ስርዓትን የማትይዘው? ገኒ ነው የምታገባው ማለት ምን ማለት ነው? ገኒ ማለት ምን ማለት ነው? ምን እየሆናችሁ ነው? አይደለም ገኒ ነው። ምን እየሆናችሁ ነው? ዛሬስ ይወሽሽ ነው? ምንድነው ማለት ገኒ ነው ማለት ምንድነው ችግሩ? ሳሚ ሞቷል ነው? በህይወት የለም ነው? የምታውቂው ነገር አለ? ሐሳብ ልቀይሪ ነው? አትንካተሽ። እስቲ ተወኝ በእናትህ። እስቲ ማናገር እችላለሁ። አንተ ሚስቴ ምናምን በለ ስነ ስርዓት ማናገር እችላለሁ። ስነ ስርዓት ሌላ ነገር እንትን አትበል። በቃ ይሄ አትላልተኛ። ምን አስበሽ ነው አሁን? ምን አስበሽ ነው እንደዚህ ያልሽኝ? ምን አገባሃለሁ ብዬ ገኒን ያልሽው ለምንድን ነው? እሺ እና ለምንድን ነው የምታብደው? ሎጋው እንዴ ደስ ብሎኝ ነው። አይዛን ቀን ነው እየሆነ ያለው። ቆይ ምንድን ነው? እንዴት ደስ አይልም? አንቺ ስለወደፊት አንተ ስለወደፊት አንተ ስነ ስርዓት አትንካኝሽ፣ አትንካኝ። ሎጋው ሽቦ በደስታ የማትደሰት ሆነ እያገባን አቧራው ጨሰ። አቧራው እንደዚህ ነው የምንለው። ተነስ፣ እዚህ አቧራ የለም። አንተ ረፍ ሳሚ፣ በቃ ተው። አቧራ የለም፣ እዚህ አቧራ የለም። ሲጀመር ደስታዬን የሚካፈለው እሱ ብቻ። ውጪ ላይ ጨሳ እንበል። አፍራተስ ትዕግስቴን አትፈታተነኝ። አቧራ የለም፣ እዚህ በሆነ ነገር አናችን ነው የምልክ። ውጪ ላይ እናጭስ፣ እዚህ አቧራ የለም። ዳኒ እግዚአብሔር ስነስርዓት ያዘ ምንድነው እኮ በዚህ ልክ እኮ እሱ እንድታሳብደው ያኔን ደስታ የተካፈለኝና ያወቀው እሱ ብቻ ነው። አንተ እሱ ላይ እንትን እየተደበርክበት ነው ወይስ ምንድነው መደበረው? መጣ ደስ ይለኛል። ምን አረግ ነው የምትለኝ? አሁን የኔን ደስታ እየተካፈለ ያለው እሱ ብቻ ነው። የምን አባ ደስታ ነው? የምን አባ ደስታ ነው? የምን አባ ደስታ ነው? ስለምን ደስታ ነው የምታወራው? ምን ማለት ፈልገሽ? ምን ማለት ነው? ትቻለሁ ማለት ከደረሰ ማለት ና እንጂ ምንድን ነው? ምን እያደረጋችሁ ነው? ጉርምርሜ ሃይ ጉርምርሜ ጉርምርሜ ሃይ ጉርምርሜ ይደክማል። ጉርምርሜ ሃይ ጉርምርሜ ጉርምርሜ ሃይ ጉርምርሜ ጉርምርሜ ተትቷል። በእናትህ እንደዚህ አይነት ነገር እበል ብዬ ካለው እንግዲህ
ምንድነው እሱ? ሁሌ ለምንድን ነው እንደዚህ የምታደርገው? አንተ ቁጥር ምንድነው? እኔ ያለው ምንድነው? አለሽ እሱማ መጣሽ። ይኸው ደግሞ ተነሽ እዚህ ጋር ለምንድነው ነታት እንዴ? ሁሌ እንደዚህ ነው እስከ መቼ ነው? አሰብን እንዴ? ሰው እንዴ ሁሌ ስስት ይሆናል። አንተ ሰለሞን ለምን እኔ እሱ ጋር ፈልጌ ነው? አንተ ያልገባሽ ነገር ብዙ ነገር አለ። ምንድነው ቆይ የሆነ ያለው ገኒ ምን ሆነሽ ትሆናለች? እየሰማት አይደል እንዴ? አሁን ተደሰተን ሳንጨርስ አሁን ሌላ ለቅሶ። እስቲ ፊቱ ሁሉ እንዴት እንደተቆረ ወይ በእናትህ ሳሙናና ቫዝሊን አምጣላት ትቀባው። አመጣለታለሁ እና ይወንበራል እዚህ አይደል? በቃ እሱ ጋር ነው የምቀመጠው። እንዴት ማንጋ ምንድነው? ተይኝ በቃ ተይኝ። አንቺ ሁሌ ምንድነው እየሆነ ያለው? ለምንድነው ማታስረጂኝ ለኔ? አንተ ያው ጠይቃት ወይ ደግሞ ሳሚን ደውለህ ጠይቀው። የምርሽ ነው ያልሽው ነገር የምርሽ ነው ጓደኛክና እኮ ሳሚ ያውቃል እንደዚህ የተፈጠረ እንዳለ እንደዚህ ማለት ምን አገባው? ሰው መውደድ አይችልም። ሰው መውደድ አይችልም። ምንድን ነው የሚያሳዝነው? ለምን የምትቀያየሪብኝ ሁሌ? እናንተ እሷ ምን ታደርግልሃለች? እኮ ባለ ትዳር ናት። አሁን ተደስቼ ሳልጨርስ አሁን ምንድን ነው የተደሰትከው? ምንድን ነው ሌላ የተደረገ ነገር አለ? ምን አድርጓችሁ ነው? ቆይ አንተ ቆይ ምንድን ነው ያረካቸው? ቆይ አትዘን፣ እኔ አለሁልህ። እሷ ምንም አታደርግልህ። ጀመር አንቺ ነሽ እኮ ሁሌ የሚቆየጋለሽ አንቺ ነሽ። በቃ ምን አቤት ጋላፊ ስራት ያዥ እግዚአብሔር ስራት ያዥ በቃ ካንቺ ጋር ምንም እስኪ ልቀቂው ተነስ። ጉርምርም እንበል ተነስ። ምንድን ነው የለም በቃ እዚህ በኋላ ምንም ነገር የለም። እረፍ አንተ ጉርምርም ማለት ነው። አንተ እያወራሁ እኮ ነው። ነገርኳት። ሁሌ እኮ ነው የልጆችን አባቷ ጭራሽ ሁለታችሁ ጭራሽ እየተቀናናችሁ ጭራሽ እንትን እያላችሁ ነው። ጭራሽ እኮ ጭራሽ እኮ የኔ ነው እየተባባላችሁ ነው ያለው። ይሄ ቅናት አይደለም። በቃ አንቺ እጅሽ ናሽ ከሱ ላይ እንዳላነሳ ሳሚ ሲድን ታፍሩበታላችሁ። እሺ አንቺም ታፍሪበታለሽ። እኔ ታፍሪበታለሽ። እሷ ታፍሪበታለች። እኔ ለምን አፍራለሁ? ልጁ አይሆን ይሁን ለምን እንደው ከሳሚ እኮ ምንም አይተናነስ። ለምን እዛ ልጅ ምንድን ነው ልጇ መሆን? አሁን እኔና እሷ ማቻ እናደርግ ምን ለማለት ፈልገሽ ነው? ቀን ማቻ አንተ ቆይ ምንድን ነው እያደረክ ያለው? ምንድን ነው አይወድም ብለሽ ነው? ዘመበ እንደነከ ቀረጣለሁ ገና ምን አገባሽ? ስነ ስርዓት ያዥ። ለአንተ ነው መረጥኝ። እሷ ያለችኝ እንዴ ነው አረግጂ። አሁን ላታይኝ በቃ ተይኝ። እኔ እሷን ከዚህ በኋላ ምንም ነገር አልሰማም። ምንድን ነው የምለው? ምን ልበል እስኪ? ምን እየሆናችሁ ነው ያላችሁ? ይዤው ልውጣ እያለች ነው። እኔ ደግሞ አታላ በፍቅር ምናምን ሰበብ አባት ቆይ ከፍሎሽ ነው? ልቀቀኝ። ምንድን ነው የሚከፍለኝ? እኔ የምትላት ሴቶች ምን አድርጊ ነው እዚህ ጋር እንደሆነሽ ማውራት ትችያለሽ። መለጠፍ እንኳን አይጠበቅባትም። ምን አገባሽ? እምቢ አልሻ እምቢ ገና እንለጣጠፋለን። እምቢ አልሽ ቅጥል ያ መጀመሪያ እኮ አንቺ ነሽ። አረ ምን እየሆናችሁ ነው? ምን ሆነ ነው? አንተ ምን አገባሽ? እሷ ነው ያዛት። እሷ እኮ ነው የሚይዘኝ። እሷ ምን እንደምትል ታውቃለህ? አሁን እኔ እያቃጠልሽ መስሎሽ ነው ወይ? በፍቅር እንትን እያልሽ ነው። በስብሰባ አድርጋ ይዘው ልትወጣ ነው። ምንም ማቃጠል ምናምን ብሎ ነገር የለም። ጀመር በቃ ተይኝ። ሁሌ እንደ ስስት ጸባይሽን እየቀየርሽ እንዴት ነው እንትን የለም እንዴ? ሶርባይ ቆይ አይደለም እሱም አይደል መስሏችሁ ነው ወይ ሁላችሁም? እሺ እሱ ሲልን የት ልትገቡ ነው? ምን ልትሆኑ ነው? እሷ ካፈረች ነው። እኔ አላፍርም። አታፍሪ እንዴ? ምን አሳፈረኝ እንዴ? አንቺ ፈሪ ከልጅሽ ጋር ሰርግ አታፍሪም? ምንም ልጅ አይደለም። አማሽ አንድ ነው። ቁጭ በል አንተ። ምን አይነት ነገር አለ? ከእሷ ጋር ተፋቅሬ እወጣለሁ። ያው አትወጣትም። ነይ የምነግርሽ ነገር አለ። ምንም ምንድን ነው የምትነግሪኝ? ምንም የምትነግሪኝ? ተረጋጊ። አንተም ስማ ልንገርሽ አንድ ነገር የምትሰሚኝ ከሆነ አንተ ግን ማለት ነው በሕግም በምንም ትጠየቃለህ። እሷ ባለ ትዳር ናት። አልተፋቱም። እነዚህ ባልና ሚስቶች መጫወቻ እያደረገች ነው። አዎ እንዳልተፋቱ ነው የምነግርሽ። 80 ያላቸው 80 አልተቀደደም። አንቺም እሱም ነው ህግ እንትን የምትገቡት ወንጀል ውስጥ። እንዴ ስለምንድን ነው የምታወሪው? እና በ80 ላይ 80 ያለ እንዴ አንተ አለ? የት ሀገር ነው ያለው? ስለምን 80 ነው የምታወሪው? ስለ ሁለቱ ስለ ሳሚና ስለኛ እነሱን እኮ አገባለሁ እያልኩ 80ቸው አልተቀደደም። መዳኑ እኮ አይቀርም። ሳሚ መዳኑ ስለማይቀር ሁለታችሁም ወንጀለኞች ናቸው። አንተም እሷ
ስለምን እንደምታወራው በቃ ይሄንን ማወቅ አለብሽ። 80 አልተቀደደም ማለት እንዴ? ሰባተሽ ነው ውጭ ላይ እሱ አይሄድም። ሌላው አለ እሱ ነው የምፈልገው። ከአንቺ ጋር የሚሄድ ሰው አለ የለም? እንዴ ከፈለኩ ሰው እኮ የፈለገውን ነው የሚያደርገው። አለ ናትም ይፈልጋል እንዴ ፈለግ እናደርጋለን። አልፈልግ ዞር በይ። አይደለም መጀመሪያ አንቺ ነሽ መጀመሪያ ምን እየሆናችሁ ነው ያላችሁ? ስለፈጠራችሁ ምን እየሆናችሁ ነው? እስቲ በ80 ላይ 80 አለ ነገር ለምን ስጠኝ። 80 ስለምን 80 ነው የምታወራው? አምኛት ነበር መጀመሪያ ማምኛት ነበር። ይሄ አታም እንዴት ዞር በይ። እሱ ነው ከሱ ጋር ነው ጉድ ልትሰሪ ነበር ማለት ነው። ይሄንን ነው በቃ አንተ እስር ቤት ልከችኝ አያውቅም ብለሽ ነው አሷ አለች። እሷን መጀመሪያ ማሆን አንተ ነው ውጭ በዳርፈ አንተ ነው በምን ታገቢው ማሰበሽ ናት አልተረዳኸኝም። እሷ ማለት ነው ፍቅር ብለሽ መቀበል ልከች። ቁጭ በል አንተ እንደው የምነግርህ ነገር አለ። ወይኔ ቁጭ በል ምን አጠፋው? አይ ድሮም እኮ ጥሩ ሰው መልካም ሰው እኮ መልካም ሰው ያወጣለታል። አንቺ ግን ረፍ እሷ እያታለለች ነው። አይሆንም ምንም አላታለልኩትም። መጫወቻ ልታረግክ ነው። ረፍ መጫወቻ አረግሽኝ እኮ ተጫወትሽብኝ እኮ እንዳሻንጉሊት ቤት ነው የምታጸዳው። የምር ረፍ ቤት ነው ቤት የሚያጸዳው ቤትሽ ነው። ለምን ልጅ አድርገሽው እንደ ሰራኸኝ ልጫወትበት ነው። አንተ ና የምነግርህ ነገር ከዚህ በላይ ደግሞ ቤት ልታጸጁ ነው። ተዋት በቃ እሷን እባክህ። ጉድ እኮ ልትሰራ ነበር። ግን ከፈለጋችሁ ጸጥ በሉ፣ ካልፈለጋችሁ ደግሞ ወደ ውስጥ ገቡ። ምን ልትሆኚ ነው? በቃ ጸጥ በሉ። አንተ ነው ካልፈለጋችሁ ታሳስረኝ እኮ መቀመቅ ልታስወራ አንቺ ጊዜውን እኮ ካልፈለጋችሁ ግቡ። አንገባም። በቃችሁ ድምጻችሁን አልፈልግም። አንተ ሁሉ ቁጭ በል ጭራሽ ተሰርቺ ምን ሆነሽ ነው? ተረጋጉ፣ ጸጥ በሉ። በቃ እኮ እያየሁሽ እኔ ምን ነገር አለ? የምትደሰትበት ቀን ነው ዛሬ። አረ ምንም ተደሰትኩት። ይኸው እኮ ጉድ ታኔ ጋር ነው እኮ በቃ ነገርኩ እኮ የእሷን ማቸገር አንተ ወንጀል ውስጥ ልከሰል አወታንስተን ትረድ ችግር የለም ገኒ አንቺን አወጣልኝ እንጂ እኮ እኮ በቃ ቁጭ በል። ዛሬ ደስታችን ቁጭ በል። እሺ እንደዚህ ነገር ቁጭ በል እኮ ቁጭ በል። እኔ አንቺን እንደዚህ ሆኜ ነው መስማት የምፈልግ። ቁም በቃ ችግር የለም። ዛሬ የምትደሰትበት ቀን ነው። እያየሁ ዝም በሉ፣ ዝም ብላችሁ ስሙኝ። በቃ ምንድን ነው እሱ? በጣም ምን ሆነሽ ነው አንቺ? ምንድን ነው እሱ? በእርግጥ በእኔ ወጋችንም አይፈቅድም። ብቻ እንዴት ብዬ እንደምነግርህ አላውቅም። ምንድን ነው? ቆይ ነገር ይሁን። በእርግጥ ከሴት ልጅ ያሳፈራል ቢሆንም ውሃ እንስጥሽ። ውሃ ምናምን ሲጀመር የምታረጉት ነገር ያሳፍራል። ምንድን ነው? እኔ ኖርማል እኮ ነው። ምንድን ነው? ምን ይሻለኛል? ይከብዳል የሆነ ችግር የለውም። እንዴ ምን ልትይው ነው ማለት ግራ ገባኝ እኮ። ታገባኛለህ? ምን ሆነህ ነው ወደዚህ ተጋባ? ታገባኛለህ? የምርሽ ነው? የምሬን እኮ ነው። ቀለበት አንተ ልቃ ምን አገባሻለሁ። ኧረ ናቲ በእናትህ የሆነ ነገር አለ። አንተ ምንድን ነው የማደርገው? ምን አረገችልህ? አረከዋ ምንድን ነው የምትፈልገው? ታው በእናትህ እንዳይወጡ ታው ምን ሆነ ነው? የትም አትሄዷትም። ተውኝ በቃ ተውኝ። እኔን ተውኝ። ለምንድን ነው እንትን የምትሉኝ? ተውኝ። እስከ ዛሬ ድረስ ለምንድን ነው ምን ልታደርጉኝ ነው? ቆይ እረፍ። አትሄድም አትሄድም። እስከ መቼ ነው? በቃ ተውኝ እንዴ! ተውኝ በቃ። ሁሌ እስር ቤት፣ ሁሌ እዚህ አንድ ና አየህ አስራችሁ ቀለበት አደረገችለት። በሲስተም ይዛው ልትወጣ እሱ ሳይድም ማለት ነው። አውጣ የቀለበት አላውጣም። በቃ አላውጣም። ተውኝ። አላውጣም።
አልፈልግም እኔ በቃ አያችሁ አይደለ? እኔ ቅድም ያልኩት ነው የሆነው ያለው ምንድን ነው?